የሚኒስትሮች ምክር ቤት በዛሬው ዕለት ማካሄደው 17ኛው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። ምክር ቤቱ በቅድሚያ የተወያየው በትምህርትና ጥራት ስልጠና ረቂቅ ፖሊሲ ላይ ሲሆን በስራ ላይ ያለው የትምህርት ፖሊሲ ላለፉት 28 ዓመታት ማሻሻያ ሳይደረግበት መቆየቱ ስራ ፈጣሪ ዜጎችን ከማፍራት የቴክኖሎጂና የፈጠራ ስራዎችን ከማበረታታት እንደዚሁም ሀገር በቀል ዕውቀቶችን መዘንጋቱ ሀገራዊ ተጠቃሚነትን ከማረጋገጥ አኳያ ሰፊ ክፍተቶች የነበሩበት ነው። በመሆኑም ለሁሉም ህፃናትና ወጣቶች ጥራት ያለው ትምህርት ማዳረስ ትውልዱን ባለብዙ ልሳንና ተወዳዳሪ በማድረግ ረገድ ጉልህ አስተዋጽኦ የሚያበረክት ብቁ የሰው ኃይል ለማፍራት የሚያስችል የዘርፉን ዓለም አቀፋዊ ለውጦች መሰረት ባደረገ መልኩ የኢትዮጵያን የትምህርት ጥራት ወደ ላቀ ደረጃ ማድረስ ግብ ያደረገ ረቂቅ ፖሊሲ ተዘጋጅቶ ለሚኒስትሮች ምክር ቤት ቀርቧል። ምክር ቤቱም በረቂቅ ፖሊሲው ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ከጸደቀበት ከዛሬ ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው የራስ ገዝ ዩኒቨርሲቲ ለመደንገግ በቀረበ ረቂቅ አዋጅ ላይ ሲሆን የከፍተኛ ትምህርት ተቋማት ነፃ ሆነው ስለ አካዳሚክ ስራዎቻቸው በራሳቸው መወሰን እንዲችሉ በዓለም አቀፍ ደረጃ ተወዳዳሪ የመማር ማስተማርና የምርምር ስራዎች የዳበረ ዕውቀት የሚገኝባቸው ተቋማት እንዲሆኑ እንደዚሁም ህብረተሰቡ ዘርፈ ብዙ የማህበራዊ አገልግሎቶችን የሚያገኙባቸው የራሳቸውን የገቢ ምንጮች በማስፋፋት በሂደትም በራሳቸው በጀት የሚተዳደሩ እንዲሆኑ ማስቻል ታሳቢ ያደረገ ቀስ በቀስ በመንግስት ዩኒቨርሲቲዎች ላይ የሚተገበር ረቂቅ አዋጅ ተዘጋጅቶ ለሚኒስትሮች ምክር ቤት ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ይጸድቅ ዘንድ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ሌላው ምክር ቤቱ የተወያየበት ጉዳይ በከፍተኛ የመንግስት ትምህርት ተቋማትና በማስተባበሪያ ሆስፒታሎች የሚሰሩ የአካዳሚክስ ቴክኒክ ረዳቶች ተግባርና ኃላፊነት እንደዚሁም ጥቅም ለመወሰን በቀረበ ረቂቅ ደንብ ላይ ሲሆን በከፍተኛ የመንግስት ትምህርት ተቋማት ውስጥ በላቦራቶሪዎች፣ በኢንዱስትሪዎች፣ በምርምርና በማህበረሰብ አገልግሎት መስጫ ማዕከላት አገልግሎት የሚሰጡ ባለሙያዎች መብትና ግዴታዎች እንደዚሁም ሊሟሉላቸው ስለሚገቡ ጥቅሞችን በህግ መደንገግ የስራ ተነሳሽነትን የሚያሳድግ ከመሆኑም ባሻገር ለከፍተኛ ትምህርት ተልዕኮ ስኬት ድርሻ የጎላ በመሆኑ ስለታመነበት ለከፍተኛ ትምህርቱ ለንተና እድገት ማነቆ የሆኑ ችግሮችን ለመቅረፍ ሲባል የሚያስችል ረቂቅ ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት ቀርቧል። ምክር ቤቱም በቀረበው ረቂቅ ደንብ ላይ በሰፊው ከተወያየ በኋላ ግብአቶችን በማከል በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው ከፍተኛ ትምህርት ቴክኒክና ሙያ ስልጠና በምርምር ተቋማትና በኢንዱስትሪ ትስስር ረቂቅ አዋጅ ላይ ሲሆን የከፍተኛ ትምህርት ተቋማት ከኢንዱስትሪዎች ጋር በመተባበር በእውቀትና በክህሎት የጎለበተ ገበያው የሚፈልገውን የሰለጠነ የሰው ኃይል ለማፍራት ያደረጓቸው ጥረቶች በተግዳሮቶች የታጠሩና የሚጠበቅባቸውን ውጤት ያላሳኩ በመሆኑ ይህንን ትስስር በህግ ማዕቀፍ ከፍ በማድረግ ከኢንዱስትሪው ጋር የሚመሰረት ትስስር የእውቀት ሽግግርን መሰረት ያደረገ እንዲሆን ለብዝሃ ኢኮኖሚ እድገት አስተዋጽኦ እንዲያበረክት የሚያስችል ከመሆኑም በላይ ችግር ፈቺ ምርምር እንዲያከናውኑ አስተማማኝ የገቢ ምንጭ እንዲኖራቸውና ተወዳዳሪ ሆነው እንዲገኙ የሁሉም ባለድርሻ አካላት መብትና ግዴታዎች መደንገግ አስፈላጊ ሆኖ በመገኘቱ ሳቢያ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ይጸድቅ ዘንድ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። አልባሳር ኢንተርናሽናል ፋውንዴሽን ለ30 ሺህ ኢትዮጵያውያን ነፃ የአይን ህክምና ሊሰጥ ስለመሆኑ አስታወቀም። ፋውንዴሽኑ ነፃ የአይን ህክምናውን በወራቤ ጅማና እዚህ አዲስ አበባ አለርት ሆስፒታሎች ከየካቲት 22 እስከ መጋቢት 13 ቀን 2015 ዓ.ም እንደሚሰጥ በጋዜጣዊ መግለጫ አስታውቋል። ከውጭ የሚመጣው የህክምና ባለሙያዎች ቡድን መድኃኒቶችንና የህክምና መሳሪያዎችን ይዞ በመምጣት ለ30 ሺህ ኢትዮጵያውያን ነፃ የአይን ህክምና አገልግሎት እንደሚሰጥ ነው የገለጸው። ህክምናው በወራቤ ከየካቲት 24 እስከ 28 2015 በጅማ ከመጋቢት 1 እስከ 5 2015 እንደዚሁም በዚህ በአዲስ አበባ አለርት ሆስፒታል ከመጋቢት 8 እስከ 12 2015 እንደሚሰጥ ፋውንዴሽኑ አስታውቋል። ፋውንዴሽኑ በቀጣይ ስራው ሙሉ ለሙሉ በኢትዮጵያ ውስጥ ለማካሄድ የሚያስችል ቦታ እንዲሰጠው ጥሪ ማቅረቡን የዘገበው ሪፖርተራችን መሐሪ አለሙ ነው። የአድዋ 00 ፕሮጀክት በሚቀጥለው ጥቅምት ወር 2016 ዓ.ም ተጠናቆ ሙሉ በሙሉ ወደ ስራ እንደሚገባም የአዲስ አበባ ፕሮጀክቶች ግንባታ ጽህፈት ቤት አስታወቀ። የጽህፈት ቤቱ የኮንትራት አስተዳደር ዳይሬክተር ኢንጂነር ዳዊት ጥበቡ ፕሮጀክቱ እስካሁን ባለው አፈጻጸም
ከ78 በመቶ በላይ መጠናቀቁን ገልጸዋል። በቀጣይ ጥቅምት ወር እንዲጠናቀቅም በከፍተኛ ተሳትፎ ስራዎች እየተሰሩ ስለመሆናቸው ዳይሬክተሩ ገልጸዋል። ፕሮጀክቱ መስከረም 2012 መጀመሩ የሚታወስ ሲሆን በውስጡ ሚውዚየም፣ 3 የመሰብሰቢያ አዳራሾች፣ መዝገብ ቤትና ቤተ መጻሕፍት፣ አምፊቲያትር፣ ፏፏቴዎች፣ ኤግዚቢሽኖችና የስራ ጥበብ ጋለሪ ያካተተ ስለመሆኑ ተገልጿል። ከውጪም በናይጄሪያ እየተካሄደ ባለው ብሔራዊ ምርጫ የዋነኛ ተፎካካሪ ፓርቲ መሪ አቲኩ አቡበክር በተወዳደሩበት የምርጫ ጣቢያ ስለማሸነፋቸው እየተገለጸ ነው። ተጠቃሎ ይፋ ባልተደረገው በዚሁ የሀገሪቱ የምርጫ ውጤት ገዢው ፓርቲን ጨምሮ ለበርካታ ተፎካካሪ የፖለቲካ ፓርቲዎች መራጮች ድምጽ እየሰጡ ናቸው። የሀገሪቱ የምርጫ ኮሚሽን በቀጣይ እሁድ የምርጫ ውጤቱን አጠቃሎ ይፋ ያደርጋል ተብሎም ይጠበቃል። በአፍሪካ የዲሞክራሲ ስርዓት ከ20 ዓመታት በላይ ያስቆጠረችው ናይጄሪያ የፓርላማና ፕሬዝዳንት ምርጫ ያካሄደችው ከ2 ቀናት በፊት ነበር። ኢቲቪ ዜና 57ን በያላችሁበት እየተከታተላችሁ የተወደዳችሁ ከመልእክት በኋላ በዝርዝር ወደምንመለከታቸው ዘገባዎች እንሻገራለን። አብራችሁን ዝለቁ። ነጭ ህዝብ ተደንቆ ሳይጨርስ በእኛ ምድር የተተገበረ ከጀግንነት ገድላችን በፊት የስልጣኔ ገድል ነበረ። ከምዕራባውያን ለጥቀን ሌላው ዓለም ሳያውቀው የስልክ እጀታን ጨብጠን እኛ ነበር ሃሎ ያልን። እንደ ጥንቱ ስልጣኔያችን የኢትዮጵያ ትንሣኤ ሲወሳ ሃሎ ባልን ማግስት ጠላት ሊወረን ተነሳ። ጀግኖች ኢትዮጵያውያን የአገርን መደፈር ሲሰሙ ዘራፍ ሆ ብለው ተመሙ። በጦርና በጋሻ ዳር ድንበራችንን አስከበሩ። ከአድዋ ዘመቻ መልስም ፊታቸውን ወደ ልማት አዞሩ። በአባት እናቶች ተጋድሎ ኢትዮጵያ በክብር ደምቃ አንጋፋው ኢትዮ ቴሌኮም ለዛሬው እድገቱ በቃ። እንኳን ለአድዋ ድል በዓል አደረሳችሁ። ኢትዮጵያዊ ተቋም ኢትዮ ቴሌኮም። መልሰናል የተወደዳችሁ። አሁን ደግሞ የፊታችን ሐሙስ የሚከበረውንና አድዋን የተመለከቱ ዘገባዎችን እናጋራችሁ። ኢትዮጵያ በአድዋ ጦርነት ያስመዘገበችው ድል ከራሱ አልፎ ለጥቁር ሕዝቦች ሁሉ ያበረከተችው የታሪክ ክስተት ስለመሆኑ የፖለቲካል ሳይንስ ምሁራን ይናገራሉ። የተመዘገበው ይሄው ድል ታዲያ ኢትዮጵያ በዓለም አደባባይ የዲፕሎማሲ መድረክ ያላትን ተሰሚነትም ከፍ እንዳደረገው ይገልጻሉ። ዘጋቢያችን መቅደላዊት ደረጀ ዝርዝሩን ይዛለች። የአድዋ ድል ጥቁሮች ለመጀመሪያ ጊዜ ነጮችን ያሸነፉበት ያንበረከኩበት ዘመናዊ ሽሬ የኢትዮጵያ ደማቅ ታሪክ ነው። አድዋ ላይ ኢትዮጵያ ያገኘችው አሸናፊነት የብቻዋ ሳይሆን ለሌሎች አፍሪካ ሀገራት ተምሳሌት የሆነ የጥቁር ሕዝቦች ድል ነው። የአድዋ ድል ዓለም ለጥቁር ሕዝቦች የነበረውን አመለካከት የቀየረና ምንም ለውጥ አያመጡም የተባሉትን ጥቁር ሕዝቦች በኢትዮጵያውያን ፊት አውራሪነት ታሪክን የቀየረ ክስተት ነው። የአድዋ ድል የኢትዮጵያን ዲፕሎማሲ በበጎ ተጽዕኖ የሚደግፍ እስከዛሬም ያለ ወደፊትም የሚኖር የታሪክ ሁነት ነው ሲሉ የፖለቲካ ሳይንስ መምህሩ ሽመልስ ኃይሉ ይናገራሉ። ኢትዮጵያ ዓለም ላይ ያላትን ሁኔታን ቶታል የቀየረው ነው። ኢትዮጵያ የምትባለው ሀገር በዘመናዊ መንገድ እንድትፈጠር ዓለም አቀፍ ዕውቅና
እንድታገኝ ያደረገው ነው ከአድዋ ጦርነት መጨረሻ ማግስት ኢሚዲየትሊ ጣሊያን ጭምር ኢትዮጵያን ለመግዛት የመጣችው ኢትዮጵያ እንደ ሉዓላዊ ሀገር እንደሆነች እውቅና የሰጠችው ነው ከዛ በኋላ እንግሊዝ ፈረንሳይ ጀርመኒ አሜሪካ ሁሉ ኢትዮጵያ እንደ ዘመናዊ ሀገር ቆጥሮ ከአውሮፓውያን እኩል ቆጥሮ እውቅና ሰጥቶ ኢትዮጵያ ውስጥ ኤምባሲን በዘመናዊ መንገድ ከፍቶ ኢትዮጵያ ሉዓላዊነት ያረጋገጠችበት ዓለም አቀፋዊ እውቅና ሪኮግኒሽን የምንለው ዛሬ ዘመናዊ ሀገራት መገለጫ ውስጥ ትልቁ የሆነውን እውቅና ያገኘችበት ነው በወቅቱ ከዘመናቸው ቀድሞ የነቁት ንጉስ ዳግማዊ አጼ ሚኒሊክ እቴጌ ጣይቱና ሌሎች ጀግኖች አርበኞች ቅኝ ለመግዛት አሰፍስፎ የመጣውን ጣሊያን በሚገባ ቀጥተው መመለሳቸው ኢትዮጵያ ባህል ታሪኳንና ቋንቋዋን አስጠብቃ እንድትኖር አድርጓታል ይላሉ ከ50 ምናምን የአፍሪካ ሀገራት 49 የአፍሪካ ሀገራት የብሔራዊ ቋንቋ የመንግስት የሥራ ቋንቋ የሚካሄደው በአውሮፓውያን ቋንቋ ነው ለምሳሌ ወደ 20 የሚሆኑት እንግሊዘኛ ነው ፈረንሳይኛ ነው የሚጠቀሙት ወደ 21 የሚሆኑት እንግሊዘኛ ነው የሚጠቀሙት ወደ 5 የሚሆኑት አፍሪካ ሀገራት ፖርቹጊዝ ነው የሚጠቀሙት ሁለት ሀገራት ፍሬንችና እንግሊዘኛን አንድ ላይ አድርጎ ስለዚህ 49 የሚሆኑት በውጭ ቋንቋ ነው ዛሬ የሚያገለግሉት ኢትዮጵያ ከዚህ ነው ነፃ የሆነችው ዲፕሎማሲ ትሩፋት ነው የአድዋ ትሩፋት ነው የዛሬን ደጃፍ ለመርገጥ በታሪክ ምንጣፍ መጓዝ ግድ ነውና የአድዋ ድል ኢትዮጵያ እስከዛሬ በአፍሪካ መድረክ ላላት ተሰሚነት የዲፕሎማሲ ሚናው ቀላል የሚባል አይደለም ሲሉ የፖለቲካ ሳይንስ መምህሩ ሽመልስ ኃይሉ ያስረዳሉ ኢትዮጵያ ሉዓላዊነቷን የምታስከብር ለአንድነት ለዓለም ሰላምና ጸጥታ የምትቆም ራሷን ደህንነት ደግሞ በራሷ ህዝብ የምታስከብር መሆኗ በጎ ተጽዕኖ ነው ስለዚህ በአድዋ ምክንያት ነው ኢትዮጵያ አፍሪካ ላይ በጎ ተጽዕኖ ፈጥራ ከአድዋ ጊዜ ጀምሮ እስከ ዛሬ ኢትዮጵያ ክሪቲካል የሆኑ ወሳኝ የሆኑ ጉዳይ ላይ የአፍሪካን ዲፕሎማሲ ድጋፍ ጠይቃ አታጣቅም ይሄ አንዱ ትሩፋት ከየት ነው መጣ ከአድዋ በጎ ተጽዕኖ አይነታቸው ይለያይ እንጂ በየዘመናቱ በተለያዩ ፈተናዎች የምትፈተነው ኢትዮጵያ የሀገር ግዝፈት በገባቸው የሀገር መኖር ግድ በሚላቸው የከበሩ ልጆቿ ዛሬም ቀጥላለች ይህ በዚህ እንዳለ ኢትዮጵያ ውስጣዊና ውጫዊ ችግሮችን በራሷ አቅም መፍታት እንደምትችል የአድዋ ድል ማሳያ ስለመሆኑ የኢትዮጵያ ቴሌቪዥን ያነጋገራቸው ወጣቶች ይገልጻሉ የአድዋ ድል የአብሮነትና የአንድነት ድል መሆኑን የገለጹት እነኚህ ወጣቶች የዚህ ዘመን ትውልድም በአንድነት መስራት ይኖርበታል ብለዋል አስተያየቶቹን ዘጋቢያችን አባዲ ወይናይ አዘጋጅቷቸዋል ተከታተሉትና እንመለሳለን የድሮ አባቶቻችን ያወረሱን የማይናድ አንድነትንና መተባበርን አብሮ መብላትን አብሮ መጠጣትን ነውና ከዋላው ታሪክ በደንብ ተመረን አንድነታችን ነው የሚያዋጣን ማለት ነው እንግዲህ ኢትዮጵያ አንድ ስትሆን የአባይን ግድብ መስራት ይችላል አንድ ግን እንደተከፋፈለን ብንቀርስ ኖሮ ለጠላቶች ምን ሆናለን ቀርቦነን ግድቡም እንትን አይለም የተለያዩ አገራዊ ነው ለማታዎችንም ማከናወን አንችልም ነበርና ከዛ አንፃር የአድዋ ድል ትልቅ መሰረት ሆኖን ሁላችንም አንድነታችንን መተባበራችንን በእናጸና የተሻለ ይሆናል በያ አስባለሁ ኢትዮጵያ ስትባል ትልቋን ስዕል ማየት ነው ዋናው ነገር እንጂ በጣም ብዙ ቦታ እኮ ችግሮች ነበር በአገዛዙም እኮ ችግሮች ነበሩበት በዛ ዘመንም ግን የክተት አዋጁ የነበረው ስሜት ህዝቡ የነበረበት አንድነት ምክንያቱም ኢትዮጵያ ሲባል ሁሉም ለሀገር በሚል ነው የወጣው እንጂ ገብቷል የተለያዩ ቦታ የራሲ ችግር ያልተፈታልኝም ብሎ ምናምን ይቀራል ነበርም ትልቋን ስዕል አየ ትልቋን ነገር አየና ለዛቺ ወደቀና አሁንም ብዙ ችግሮች ይኖሩብናል እንደ ሀገር ግን ኢትዮጵያ ለምትባል ነገር ግን ሁላችንም በአንድነት ብንቆም ምናምን አሪፍ ነው ብዬ አስባለሁ ማለት ትልቁን ስዕል ብናየው ማለት ይሄ ሌሎቹ ችግሮች ኢትዮጵያ ስኖር የሚፈቱ ስለሆኑ ትልቁን ነገር ብናየው አሪፍ ነው ብዬ አስባለሁ ቁርጠኝነታቸውን ይዘው ሂደው እዛ ያሳዩት ብርታት ጽናት ተምሳሌት እቺን ሀገር ለማቆየት ያሳዩት በደም መስዋዕትነት የተገኘ ሀገር እንደሆነ አሳይተውናል ያ ማለት ጀግንነት ነው ራሳቸውን አሳልፈው እቺን ሀገር አቆይተውልናል ስለዚህ ጀግንነት ትማራለህ ቆራጥነት ትማራለህ አንድነትን ትማራለህ ብዙ ነገር ትማራለህ በአጠቃላይ ሀገር ምን ማለት እንደሆነ ትማራለህ የተለያየ ሐሳብ ቢኖርንም ማለት ነው ግን በአንድነት ስትመጣ ስታየው ማለት ነው በሀገር ጉዳይና በራስ
ማንነት ሲመጣ ምንድነው ህዝቡ አብዛኛው እንደሚታወቀው አይተዋል ማለት ነው በተለያዩ ነገሮች አንድ ሆኖ ሁና እንድትሄድ ያደረገ ያለው አይተዋል በአሁን በሶሻል ሚዲያው በተለያዩ ነገሮች ምንድነው አንድ ነገር ከውጭ ሲመጣ ምንድነው እየተደረገ ያለው በቃ አንድ ሆነን ስራዎችን መስራት እንዳለበትና ማለት ወደ አንድ መንፈስ እየመጣ ነው ያያየነው ያለው ማለት ነው ስለዚህ ሁሉም ምንድነው በአንድነት መንፈስ የጋራ ሐሳብ ይዞ ማለት ነው መታገል አለበት ብዬ ነው ማስበው ነው ተመልሰናል የተወደዳችሁ ከኢቲቪ ዜና 57 ጋር ናችሁ በኦሮሚያ ክልል ቦረናን ጨምሮ የተለያዩ ዞኖችና በደቡብ ክልል በተለያዩ አካባቢዎች በተከሰተው ድርቅ ሳቢያ የተጎዱ ወገኖችን ለመታደግ የተለያዩ ስራዎች እየተከናወኑ እንደሚገኝ ተገለጸ በሁለቱ ክልሎች የሚገኙ የሥራ ኃላፊዎች ታዲያ የተከሰተውን ድርቅ መመከት የሚያስችል ስራዎችን በተመለከተ ማብራሪያና ምላሽ ከኢትዮጵያ ቴሌቪዥን ዳጉ ዝግጅት ጋር ቆይታ አድርገዋል ትዕግስቱ ቡቼ ተከታትሎታል ባለፉት 3 ዓመታት ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት የተከሰተው ድርቅ ከፍተኛ የሆነ ሰብአዊና ኢኮኖሚያዊ ቀውስ እያስከተለ ይገኛል በኦሮሚያ ክልል ቦረናን ጨምሮ በ10 ዞኖች ከፍተኛ የሆነ ድርቅ የተከሰተ ሲሆን መንግስትም በድርቅ የተጎዱ ወገኖችን ለመታደግ የተለያዩ ስራዎችን እየሰራ ይገኛል በኦሮሚያ ቡሳ ጎኖፋ ኃላፊ አቶ ሙስጠፍ ከድርና የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን አቶ ጋንታ ገማ ከኢቲቪ ዳጉ ዝግጅት በዚህ ጉዳይ ቆይታ አድርጓል ድርቁ በተከሰተባቸው አካባቢዎች 5 ተከታታይ የዝናብ ወቅት ዝናብ አለማግኘታቸው ህዝቡን በአስቸጋሪ ሁኔታ ውስጥ እንዲሆኑ አድርጓልም ተብሏል በተለይም እነዚህ ቆላማ ወረዳዎች ላይ 5 የስነ ዝናብ ወቅት ባለመዝነቡ ይሄ ከዚህ በፊት አልፎ ባለፉት 40 አመታት ከሚታየው በየ10 አመቱ 8 አመቱ አልፎ የሚመጣው እንደዚህ መሰል ድርቅ አንድ አመት ታይቶ ወይ አንድ የዝናብ ወቅት ወይ ሁለት የዝናብ ወቅት ታይቶ የሚያልፍ ነበር አሁን ግን ተከታታይ 5 የዝናብ ወቅት ባለመዝነቡ በክልላችን ላይ በጣም ሰፊ በሚሆን ማህበረሰብ ላይ ችግር አድርሷል ከዚህ በፊት ድርቁ በተከሰቱባቸው አካባቢዎች የተለያዩ የቅድመ ማስጠንቀቂያ ስራዎች የተጀመሩ ቢሆንም ባተገባበር ላይ ግን ችግር እንዳለበትም ተገልጿል ይሄ ችግር እንደሚደርስ በእንደዚህ በተለይም በቆላማ አካባቢዎች ለሚገኙ ዞኖች ወረዳዎች በየወሩ መረጃዎች ይሰጣሉ ይሄን መረጃ በአግባቡ ተጠቅሞ ተግባራዊ አለማድረግ ምልክቶች አሉ የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታጋም አበበኩላቸው በክልሉ በተከሰተው ተከታታይ የዝናብ እጥረት ምክንያት ተጎጂ ለሆኑ ዜጎች ድጋፍ ሲደረግላቸው መቆየቱንና አሁን ደግሞ ችግሩ እየጨመረ መምጣቱንም ይገልጻሉ ዝናቡ በተከታታይ እጥረት ስለነበረ ችግሩ ሊከሰት ይቻለውና በዚህ ሂደት ባለፈው 7 ወራት ተለይተው ከነበሩ ወደ 3.4 ሚሊዮን ሰዎች ለችግር ተጋላጭ ይሆናሉ ብለን ለይተን ከነዚህ ውስጥ 1.4 ሚሊዮኑን ህዝብ ነው ስንረዳ የነበረው ነገር ግን አሁን መኸርን ገምግመን ስናይ በመኸር ወቅት በሰፍትነት የሚደገፉ ሰዎች ሳይጨምር አጠቃላይ 2 ሚሊዮን 8918 ወገኖች እኛ አስቸኳይ ድጋፍ ልናቀርብላቸው እንደሚገባና የምግብ ክፍተት እንዳለባቸው መለየት ተችሏል ድርቅ የሚከሰትባቸው አካባቢዎችን በመለየት ድርቁ ቀጣይነት እንዳይኖረው ለማድረግም እየተሰራ ይገኛል ተብሏል ችግሩ እንዳይቀጥል ለማድረግ በተለይ የእንስሳት አርብቶ አደሩ የምትተዳደረው በእንስሳትና በእንስሳት ተዋጽኦ ስለሆነ እንስሳት መኖ እንዳያጡ በተለይ ለችግሩ መነሻ ከሆኑ ነገሮች በተለይ ደቡብ ኦሞ ላለው አንደኛው ደሴቶች ውስጥ በተለይ ድርቅ ወቅት ላይ እንስሳትና ሰዎች አርፈው መኖ የማግኘትና ችግሩን የመሻገር ሁኔታዎች ነበሩ ኦሞ በመሙላቱ እነዚህ ደሴቶች ስለተሸፈኑ ከዚህ የተነሳ ከደሴቱ አካባቢ የወጣው ሰው መኖ ወደ ማልማት እንዲገባ በኦሮሚያና በደቡብ ክልል በተከሰተው ድርቅ ምክንያት ለተጎዱ ዜጎች ሁሉም የህብረተሰብ ክፍል ድጋፍ እንዲያደርግ የሥራ ኃላፊዎች ጥሪ አቅርበዋል የተወደዳችሁ ለምሽት 1 ሰዓት ያልናቸው የቲቪ ዜና 57 ጉዳዮቻችን ነኝ ናቸው ምሽቱ